ቆይ ከኔ ምንድነው የምትጠብቀው? ምን ጠብቃ ነው ከኔ? ምን እንድላት ነው የፈለገችው? እኔ በጣም ነው ግራ የገባኝ። በዚህኛው ብላት በዚህኛው፣ ይሄኛውን ብላት ደግሞ ይሄኛው ፍላጎቷን ለራሱ አልገባትም። ታዲያ እኔ ምንድነው ማድረግ ያለብኝ? ምንድነው መሆንስ ያለብኝ? ምንድነው እንደ አፈቀርኩሽ ማለት እዚህ ያህል ደረጃ ላይ ያደርሳል እንዴ? በጣም ነው እየገረመኝ ያለው፣ በጣምም ነው እየደነቀኝ ያለው። አንድ ሰው የራሱ ፍላጎት እንኳን ያልገባው ሰው ምንድነው መሆን ያለብኝ? እኔ ምንድነው ማድረግ ያለብኝ? ጥያቄ ነው የፈጠረብኝ ማለት ነው። እንግዲህ አይታችኋታል የዛሬው ቪዲዮ ላይ ማለት ነው። የትላንትናዋ ቪዲዮ ላይ አይታችሁታል ምን እያለች እንደሆነ ማለት ነው። አሁንም እኔ አልጠብቅም ከሱ። እንዳውም ማሜ ተቀይሯል ብያቸዋለሁ። የተቀየረውም ይሄው እየተመለከታችሁት ነው። እኔ እሱ ከብዙ ሴቶች ጋር ያወራል። ታዲያ እኔን እንዴት እዚህ ነገር ውስጥ ትገፋፉኛላችሁ? እያለች ያለችበት ሁኔታ ነው ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አልሐምዱሊላህ። ቆይ ሀዩቲ ምንድነው የፈለግሽው ከኔ? ፍላጎትሽ ምንድነው? እስቲ ግልጽ አድርጊልኝ። ማፍቀር እኮ ወንጀል አይደለም። እኔ ምናልባት የኔና ያንቺ መግባባት፣ የኔና ያንቺ መተዋወቅ ወደ ፍቅር ህይወት ውስጥ ገብቶ ደግሞ የተሻለ ነገር ሊያመጣ ይችላል፣ ህይወታችንንም ሊያሰምርልን ይችላል የሚል አስቤ ነው አይደለ? እንጂ አሁን አንቺ እንደምታስቢው አይደለም። ወይም ደግሞ እኔ ልጨዋትብሽ ፈልጌ ወይም ላታልልሽ ፈልጌ ወይም ደግሞ ጭራሽ ውሸታም እያልሽኝ ያለችበት ሁኔታ ነው ያለው። ውሸቱን ነው እያስመሰለ ነው እያለች ያለችበት ሁኔታ ነው ያለው። ይሄ ታዲያ ለእኔ ይገባል? ምንድን ነው የምትፈልጊው? በመጀመሪያ ደረጃ እኮ የምትፈልገው ነገር እንኳን አልገባትም። ምን እየፈለገች እንደሆነ ለራሱ አልገባትም። እኔ እወድሻለሁ ማለት አፈቅርሻለሁ ማለት ይሄን ያህል የሚከብድ ነገር ነው ብዬ አላስብም። አዎ ከብዙ ሰዎች ጋር እተዋወቃለሁ። ሶሻል ሚዲያ ላይ ከብዙ ሰዎች ጋር አወራለሁ፣ ከብዙ ሰዎች ጋር እግባባለሁ። ያንን መግባባት ደግሞ መተው አልችልም። ከሰው ጋር አለማውራት ይቻላል እንዴ? አይቻልም። እናንተ ከሰው ጋር አታወሩ? ታወራላችሁ። እኔም ልክ እንደማንኛውም ሶሻል ሚዲያ ተጠቃሚ ከብዙ ሰዎች ጋር እግባባለሁ፣ ከብዙ ሰዎች ጋር እተዋወቃለሁ። ያ ትውውቄ ደግሞ ወይም ደግሞ በግልጽ አማርኛ ማሜ ይሄን አስተካክልልኝ በይኝና ማስተካከል፣ ሰው ነኝ፣ አጠፋለሁ፣ ሰው ነኝ፣ እሳሳታለሁ። እንግዲህ መቼስ ጭንቅላትሽን አላነበውም። ገባሽ አይደለ? ምን እያሰብሽ እንደሆነ አላውቀውም። ማሜ ይሄን አስተካክል፣ ይሄን አስተካክል፣ ይሄን አስተካክል፣ ይሄን አስተካክል በይኝ። ያንን ማስተካከል ካልቻልኩና አጥፍቼ ከሆነ ደግሞ ይቅርታ ጠይቃለሁ። ማጥፋት ያለ ነውና ሰው ሆኖ የማያጠፋ ስለሌለ ማለት ነው እንጂ ከዛ ውጪ እኔ ማሜ ውሸቱን ነው፣ ፍቅር የለበትም፣ ማሜ ፍቅር አያውቅም፣ ማሜ ፍቅር አይገባውም እንዴት ብላችሁ ነው የምታስቡት? እሱ ከብዙ ሴቶች ጋር ያወራል። ይሄ ነው እኮ በዋነኝነት ደረጃ ይሄ የቅናት መንፈስ አይተሻል አይደለ? ይሄ የቅናት መንፈስሽ ነው እኔን ወደዚህ ነገር እየገፋፋኝም ሊያመጣኝ የቻለ። እኔን ወደ ፍቅር ካስገባሽ በኋላ፣ እኔን እንዳፈቅርሽ ካረግሽ በኋላ እንደገና እኔ እሱን አልመኘውም፣ እሱን አልፈልገውም፣ እሱ ወንድሜ ነው እያልሽ እንዴ በህይወቴ ላይ ለምንድን ነው የምትጫወችብኝ? ምን አድርጌሽ ነው እንደዚህ? ይሄን ያህል ምንድን ነው ያደረኩሽ? እኔ ማሜ ተቀይሯል፣ ማሜ ልክ አይደለም፣ ማሜ አጥፍቷል እያልሽ ለምን እንዴ? አንቺ ነሽ እኮ ወደ ፍቅር እንድገባ ያደረግሽ። ምን እንደምትፈልጊ እንኳን ሳታውቂ
እንደው እንደዚህ አይነት ንግግሮችን መናገርሽ እውነት ልቤን ነው የሰበረችው። እኔ ከእሱ አልጠበቅኩም ይሄንን። ምን እንደሆንልሽ ነው የፈለግሽው? እስቲ የራስሽ የምትቀርቢያቸው ጓደኞች ምናልባት እኮ አዲስ ነገር ሆኖብሽ ሊሆን ይችላል። አልፈርድብሽም ማለት ነው። አዲስ ነገር ሊሆንብሽ ይችላል። ፍራቻም ሊኖር ይችላል። የሴትነት ወጉም የሚባልም ሊሆን ይችላል። የመግደርደርም ሊሆን ይችላል። እኔ አሁንም ቢሆን ተስፋ አልቆርጥም። እኔ ከአንቺ ላይ ተስፋ የምቆርጥ ሰው አይደለሁም። ስለዚህ ተስፋ አልቆርጥም እና ተስፋ ስለማልቆርጥ ደግሞ እስከ መጨረሻ ድረስ እገፋለሁ። እኔ አንቺ እሺ ብለሽኝ እስክትቀበይኝ ድረስ ወይም ደግሞ ጥፋቴን እስከማውቀው ድረስ አልተውሽም፣ ልተውሽም አልችልም። ወደ ህይወትሽም የገባሁት ልተውሽ ሳይሆን አብሬሽ ህይወቴን መስርቼ ከአንቺ ጋር መኖር ነው ፍላጎቴ ማለት ነው። እና እስቲ በግልጽ አማርኛ ማስተካከል ያለብኝ ነገር ካለ እነዛን ነገሮች እንዳስተካክል ንገሪኝ። አስተካክላለሁ። የማላስተካክልበት ምንም ምክንያት የለም። አንቺን ለማግኘት ደግሞ የትኛውንም መስዋዕት መክፈል እፈልጋለሁ። መስዋዕትን ከፍዬ አንቺን የራሴ ማድረግ እፈልጋለሁ። ስለዚህ ምንድነው የምትፈልጊው? እስቲ የምትፈልጊውን ነገር ንገሪኝ በግልጽ ማለት ነው። እሱን ነው ማወቅ የምፈልገው። አንቺ የምትፈልጊውን ነገር ማወቅ ነው የምፈልገው። እናም እኔ ዛሬ በጣም ተናድጄ ነው የመጣሁት። በጣም በቃ እኔ እንጃ አዝኜ ነው የመጣሁት። ልቤ ተሰብሮ ነው የመጣሁት። ከኔ አንደበት ወጥቶ እሷ እንደዚህ ትለኛለች ብዬ አልጠበቅኩም። እና እኔ ምንም አልገባኝም። የአዩቲ ፍላጎት ምንም አልገባኝም። ብቻ ያው ደስ ብሎኛል። ሁሉን ነገር በማወቄ በጣም ነው ደስ ያለኝ። በመረዳቴም በጣም ነው ደስ ያለኝ። ግን ደግሞ እኔን ወደዚህ እንድገባ ካደረገችኝ በኋላ አሁን እንደዚህ አይነት ምላሾች መመለሷ ከእሷ ጭራሽ አልጠበቅኩም ነበር። ቢሆንም እታገሳለሁ። ምክንያቱም ስለምወዳት እታገሳለሁ። የማልታገስበት ምንም ምክንያት የለም። ገባችሁ አይደለ? አንድ ቀን ይሳካል ብዬ አስባለሁ። በተስፋም እጠብቃለሁ። ምክንያቱም የኔና የእሷ ትውውቅ የዛሬ ትውውቅ አይደለም። ቢያንስ የስድስት አመት ጉዞ አለን። የስድስት አመት ትውውቅ አለን። በአንድ ቀን ሊጠፋ የሚችል ነገር አይደለም። የስድስት አመት ትውውቅ ማለት በአንድ ቀን መጥፋት የሚችል ነገር አይደለም። እናም የማልታገስበት ምክንያት የለም። ምክንያቱም ስለምወዳት። እኔ እኮ የምነግራችሁ አንድ ነገር አለ። ትወደኛለች እኮ። እንደምትወደኝ 100% አረጋግጥላችኋለሁ። ምናልባት ያው ሴት ስለሆነች ፍራቻ ይኖርባታል። እሱን እረዳለሁ። ትፈራለች፣ ይጎዳኛል፣ ብዙ ነገሮች አሉ። እነዛን ነገሮች እያሰበች ሊሆን ይችላል። አልፈርድባትም። ምክንያቱም ሴት ስለሆነች ማለት ነው። ስለዚህ እኔ እንደምትወደኝ እያወቅኩ ደግሞ እሷን ማጣት ስለማልፈልግ ነው። ገባችሁ አይደለ? እየወደደችኝ እንደምትወደኝ አውቃለሁ። ግን ደግሞ እኔ እሷን ማጣት አልፈልግም። ያንን መሰረት አድርጌ ነው እኔና ይሄን ደግሞ የስድስት አመት ትውውቃችንን ደግሞ ወደ ፍቅር ለውጠን ደስ ያለ ህይወት አብረን ብንኖር ምን ችግር አለ? በደስታ ማለት ነው። ወይም ደግሞ የማልመጥንሽም ከሆነ እኮ በቃ አትመጥነኝም። አንተ ለኔ እኔ ላንተ የምገባ ሰው አይደለሁም። አንተ ሌላ ሰው ነህ፣ የሌላ ዓለም ሰው ነህ፣ እኔ ሌላ ዓለም ሰው ነኝ ማለትም እኮ በግልጽ አማርኛ ትችያለሽ። አልፈርድም። እኔ ቢሆንም ግን ምንም ብትይ ምንም መቼም ተስፋ አልቆርጥም። ከአንቺ ላይ ተስፋ የምቆርጥ ሰው አይደለሁም። የፈለግሽውን ነገር በይ፣ የፈለግሽውን ነገር ስደቢኝ። እኔ ከአንቺ ላይ ተስፋ የምቆርጥ ሰው አይደለሁም። ስለዚህ እኔ እስከ መጨረሻ እታገላለሁ። አንቺን የራሴ ለማድረግ የማልታገልበት ምንም ምክንያት የለም። ስለዚህ ምርጫሽ ደግሞ ያንቺ ነው። እኔ እንጃ ምን ብዬ እንደምነግርሽ ለራሱ አላውቅም። ብቻ እኔ እንጃ አላብዛባችሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ ውድ ቤተሰቦቼ ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ በሌሎች ሀሳቦች እስከምንገናኝ
ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።